ሀይ እንደምናላችሁ ብርሃነ መስየን ካፕቲፎር ፒቲ በጣም አድርገን እናመሰግናለን። ዛሬም ጆይን ሳደርጋችሁ በጣም ደስ ብሎናል። ድንገት ለማታውቁት ሰዎች እኔ ስሜ መስከረም ታደሰ ክፈተው ይባላል። የማታዩት ደግሞ ከካሜራ ጀርባ ስላለ ነው ባለቤቴ ብርሃነ መስቀል ጠንክር ባንኮ ይባላል። በጣም ደስ እያለ ነው የምንመጣው። እናንተንም ጆይን ስላደረጋችሁን እኔም ስላየኋችሁ በጣም ደስ ብሎኛል። በጣም አድርገን እናመሰግናለን። ካውንስሊንግ ሰራለሁ። ካውንስሊንግ ሰርቪስ የምትፈልጉ ካላችሁበት ቦታ በዙም ቪዲዮ ስለሆነ መጠቀም ትችላላችሁ። አንዳንድ ሰዎች የምን ሃይማኖት ምናምን የትኛውን ሃይማኖት ነው የምትቀበዩ የሚባል ነገር አለ። ይሄ ፓብሊክ ሰርቪስ ነው እና እንደሱ የሚባል ነገር የለም። በትዳራችሁ ላይም በግል ህይወታችሁም ላይም ሰውን እስቲ ማናገር ፈልጋለሁ የምትሉ ሰዎች ሁሉ በዚህ ሰርቪስ ብትጠቀሙ በጣም ኢንካሬጅ አረጋችኋለሁ። ስልክ ቁጥሬ 240393824 ነው። ጊዜ እንደምለው ይሄ ስልክ ቴክስት ብቻ ነው የሚቀበለው። ስለዚህ ካውንስሊንግ ፈልጋለን ለምትሉ ሁሉንም ዲቴል ለሚናገር ሁሉ ሰው አንድ አይነት ነው የምንልከው። አፖይንትመንት እንዴት እንደምትይዙ ክፍያውን እንዴት መክፈል እንዳለባቸው የሚነግር አጠር ያለ ሪፕላይ እናደርጋለን። በዚሁ ወደ አቆምንበት የሐዋርያት ስራ ምዕራፍ 12ን እናነባለን ወገኖቼ። ዛሬ የምናነበው በጣም አጭር ፓሴጅ ናት፣ ግን በጣም በቃ እኔ በልጅነቴ ያለው ጨርሶ መጽሐፍ ቅዱስን ያልተረዳሁበትን መንገድ ድንገት እንደኔ ወጣት ልጆች ካላችሁ ወጣት ነኝ ማለት ሲው ወጣት እያለው ነው ያልኩት። ወጣት ልጆች ካላችሁ ለእናንተ ይጠቅማል ብዬ ያሰብኩትን ትምህርት ያሳያል ብዬ ስላሰብኩኝ ዛሬ በጣም አጭር ነው የምናነበው። ያው ተከታትላችሁ አብራችሁን ከኔ ጋር የምታነቡ በጣም አድርጌ ነው የማመሰግነው። ያለፈው ጊዜ ምዕራፍ 12ን ከቁጥር 1 እስከ 19 ግማሽ አንብበናል። ዛሬ ግን ሙሉ እንዲሆን ብዬ ከግማሽ ከ19 ግማሽ አልጀመርኩም። ከ19 ቁጥር 19 ጀምሮ ነው የምናነበው ከቁጥር እስከ 25 ማለት እስከ መጨረሻው ምዕራፍ እስከ ያልቅ ድረስ በጣም ጥቂት እንትናት ፓሴጅ ናት። አብረን እናነባለን ወገኖቼ። ይሄ የእግዚአብሔር ቃል ነው፣ ለዘላለም የሚኖር ሕያው የሆነ ቅዱስ የሆነ የሚቀድሰን የሚያነጻን ለእግዚአብሔር ክብር እንድንኖር ለጽድቅ የሚለየን ሌላ ነገር የለም ወገኖቼ። እሺ ይሄ የእግዚአብሔር ቃል ሕያው የሆነ የእግዚአብሔር ቃል ነው። ሄሮድስም ጴጥሮስን አስፈልጎ ባጣው ጊዜ ዘብ ጠባቂዎቹን በጥብቅ ከመረመረ በኋላ እንዲገደሉ አዘዘ። ከዚያም ሄሮድስ ከይሁዳ ወደ ቂሳሪያ ወርዶ እዚያ ተቀመጠ። እርሱም ከጢሮስና ከሲዶና ሰዎች ጋር ጥለኛ ነበር። አገራቸው ምግብ የሚያገኘው ከንጉሱ ግዛት ስለነበረ የንጉሱን ባለሟል የብላስጦስን ድጋፍ ካገኙ በኋላ አንድ ላይ ሆነው ከንጉሱ ጋር ለመታረቅ ጠየቁ። በቀጠሮም ቀን ሄሮድስ ልብሰ መንግስቱን ለብሶ በዙፋኑ ላይ ተቀመጠ። ለሕዝቡም ንግግር አደረገ። ሕዝቡም ይህስ የአምላክ ድምፅ እንጂ የሰው አይደለም ብለው ጮኹ። ሄሮድስም ለእግዚአብሔር ክብር ስላልሰጠ የጌታ መልአክ ወዲያው መታው፣ በትልም ተበልቶ ሞተ። የእግዚአብሔር ቃል ግን እያደገ እየሰፋ ሄደ። በርናባስና ጳውሎስም ተልኳቸውን ፈጽመው ከኢየሩሳሌም ተመለሱ። ማርቆስ የተባለውን ዮሐንስንም ከነርሱ ጋር ይዘውት መጡ። አያችሁት እንዴት አጭር እንደሆነ። ክብር ለእግዚአብሔር ይሁን። በጣም እኮ የሚደንቅ ነው የእግዚአብሔር ቃል። አይገርማችሁም? አጭርም ቢሆን ግን ነፍስን ይማርካል። እንዲህ የሚለው ባይስዌል ወገኖቼ እንትን እያልኩ አይደለም። ይሄ ምንድን የሚባለው አላደለም ማሳመሪያ ምናምን ነገር አይደለም። አጭር ፓሴጅ ናት፣ ግን የሆነው ነገር በጣም ይሄ እንዴት ነው አገርን ህዝብን በሙሉ የሚወዘውዝ ነገር ነው። ምክንያቱም ለዛን ጊዜ ሄሮድስን ያስተዳድር የነበረው በትል ተበልቶ ሞተ ማለት ትልቅ ኒውስ ነው አይመስላችሁም? አሁን ዛሬ ቢሆን በማንም ስም አልስጥ፣ ግን አንድ ሰው እንደዚህ ወደቀና ሞተ ቢባል የፈረደበት ስትሪም ላይን ሚዲያ በቃ ድቅም ሲያረጉን ይውሉ ያድሩ ነበር አይደል? ይሄ ግን መጽሐፍ የተጻፈው ስለነሱ አይደለም። አይገርምም? ስለነሱ መንግስትም አይደለም። ይሄ የተጻፈው ስለ እግዚአብሔር መንግስት ስለሆነ የሄሮድስ ሞት
ዝም ብሎ በአጋጣሚ ነው እንጂ የሆነው ነገር የእሱ ፖይንት አይደለም። የዚህ ኦተር የመጽሐፍ ቅዱስ ኦተር መንፈስ ቅዱስ ነው ወገኖቼ፣ እንዳትረሱ። በተለይ መጽሐፍ ቅዱስ ልናነብ ወደ መጽሐፍ ቅዱስ ስንመጣ ያለን ፖስቸር ስፒሪቹዋል ፖስቸር is key። የምናነበው ህያው ነው፣ ኖቭል አይደለም። ኢቨን ኢፍ ሂስቶሪካል አካውንትስ ቢኖረው አይደለም፣ ኖቭል ሂስቶሪካል ቡክ አይደለም። የእግዚአብሔር ቃል ነው፣ የሚያስደንቅ የእግዚአብሔር ቃል። በዚያ አጭር መልእክት ውስጥ ላሳያችሁ መፈልገው ያው ጴጥሮስ እንዳስገደላቸው ያለፈው ቪዲዮ ላይ ተነጋግረናል አይደለም? ምክንያቱም እስረኞቹ ጴጥሮስ የተያዘው ሊገደል ነው። ልክ እንደሱ ያዕቆብ እንደተገደለ ጴጥሮስም ለመገደል ነበር የተያዘው። ስለዚህ ከነሱ ስላመለጠ ጠባቂዎች ገደሉ፣ የእሱን ፍርድ ይወስዱ ነበር። ህጉ እንደዛ ነው የሮም። ከዛ በኋላ ያው ለእኛ ጠቃሚ ያልሆነ የሚመስል ነገር ታሪካዊ የሆነ ግን ጢሮስና ሲዶና ሰዎች ምግባቸውን ከሱ ነበር የሚቀበሉት። ስለዚህ አስታርቀን ብለው በሱም ባለሟል የንጉሱን ባለሟል እንትን ብለው አሳምነው መታረቅ አለብን ይቅር በለን እንላለን ብለው እዚህ ጋር እንደመጡ እናያለን። ከዛ በኋላ ይቀጥልና ቁጥር 21 ላይ ሄሮድስ ልብሰ መንግስቱን ለብሶ በዙፋኑ ላይ ተቀመጠ፣ ለህዝቡም ንግግር አደረገ ይላል። እዚህ ጋር አይ ዶንት ኖ እናንተ ኢንተረስቲንግ የሚሆን ከሆነ ለእኔ ኢንተረስቲንግ ነው። ለዛን ጊዜ በተለይ ፈርስት ሴንቸሪ ላይ የነበረ በጣም የተከበረ ጁዊሽ ራይተር ሂስቶሪያን አለ ጆሲፈስ የሚባል። ያለፈውም ጊዜ ሜንሽን አድርጌ ያለው ስሙን ወገኖቼ። እንደ እግዚአብሔር ቃል ማየት አንችልም አይደለም፣ በዛ ላይ ፍላለስ ነው ልንል አንችልም። ይሄ ብቻ ነው ስህተት የሌለው ቃል። ግን እሱ ሂስቶሪያን ቡኩ ላይ የተጻፈውን ኮታ አድርገው አግኝቼ ምን ይላሉ? ለዛን ጊዜ ጆሲፈስ የጻፈው እዚህ ቀን ታሪክ ላይ አክቹዋሊ ሄሮድስ የለበሰው ልብስ ላዩ ላይ በሲልቨር በብር የተጠለፈ ነበረ እና በጣም ሻይን ያደረግ ነበረ ምናምን ብሎ የጻፈውን ተገኝቷል። እኛ ግን አንድ ነገር እናውቃለን፣ እግዚአብሔር ቃል የሚነግረን እውነተኛ ነገር እንደሆነ። ግን ደግሞ ያም ልብሰ መንግስቱም ይሁን ድምፁም ይሁን አናውቅም። ግን ህዝቡ ለዛን ጊዜ የተሰማው እንዴ ይሄ ድምፅ የአምላክ ነው እንጂ ማለት ክብሩን ግሎሪውን አይቶ ኦኬ። ስልጣን የማን ነው ወገኖቼ? የእግዚአብሔር ነው። ክብር የማን ነው? የእግዚአብሔር ነው፣ የኛ አይደለም። እና እዚህ ጋር ሄሮድስ እንደዛ ህዝቡን ሲሉት ያው ታዲያ ከኔ ሌላ ማን አለም? ያው ብዙዎቻችን ስጋ የለበስን እንደምንለው ማለት ነው አይደል? በጣም ከባድ ነገር ነው ወገኖቼ። ምስጋናን ከሰው መቀበል ጥሩ ነው፣ ኢንካሬጅ ያደርጋል። በርታ በርቺ መባባል ጥሩ ነው። ግን ልብን ጋርድ ማድረግ በጣም ቆንጆ ነው። ግን ደግሞ ብዙ ጊዜ ጋርድ ሳናረግ ራሳችን የእግዚአብሔር ክብር የሆነውን ስብስባት ገን ኪሳችን ውስጥ ከተን ያው እንደ ሄሮድስ በትል ስላልተበላን ነው ዛሬ በህይወት ያለ ነው በምህረቱ አደለ ወገኖች? እግዚአብሔር ይጠብቀን። አሁንም ካንሽስ ሆነን ክብር የማን ነው? የእግዚአብሔር። ስለዚህ ሄሮድስ ያንን ኮሜንትን በቃ አንተ እንደ እግዚአብሔር ነው ሲለው ኦፍኮርስ ከኔ በላይ ማን አለ አይነት አቲቲዩድ ተቀብሎ በትል እንደበላ እናያለን። ይሄ የሚነግረን ክብር የማን ብቻ ነው? የእግዚአብሔር ብቻ። ኢሳይያስ ላይ ምን ይላል እግዚአብሔር ቃል? እኔ እግዚአብሔር ነኝ፣ ስሜም ይህ ነው፣ ክብሬን ለሌላ ምስጋናዬንም ለጣዖት አልሰጥም። የሚገርማችሁ ነገር እንዲህ አይነት የእግዚአብሔር ቃሎች እኔ ብዙ ጊዜ ጥያቄ አይፈጥርባችሁ? እናንተ ካልፈጠረባችሁ ኢትስ ኦኬ። እኔ ግን ለምንድን ነው እግዚአብሔር ክብሩ እስከዚህ ድረስ ነው ይባል አይደለ? እንደው ላካፍልስ ቢል ያልቅበታል ወይ አትሉ? ለምንድን ነው ያው እኔንም ካይንድ እንደሆን ነው የሚጠብቀኝ፣ ቃሉ የሚጠራኝ ካይንድ እንደሆን። እሱ ለምን ካይንድ አይሆንም አትሉ? ታውቃላችሁ እግዚአብሔርን እንግዲህ ምሳሌ ከሚገባችሁ ከሆነ አይ ፕሬይ ይገባችኋል ብዬ እግዚአብሔር ምስጋና የሚገባው እግዚአብሔር ነው አለን። ምክንያቱም ይህን ሁሉ የፈጠረ የሚታየው የማይታየው ሁሉ ኦተር እሱ ነው። ስለዚህ ሌላ ምስጋና የሚገባው ማናል? ሌላ ግን የእሱ ምስጋና ፈልጎ እግዚአብሔር እሺ እንካ የኔን ምስጋና ካለ ምን ማለት እንደሆነ ታውቃላችሁ? ከኔ የተሻልክ አምላክ ነህ ማለት ነው። ከኔ ከፍ ያልክ ነህ አንተ ማለት ነው።
አያችሁ። ስለዚህ እግዚአብሔር ምን እየሰጠ ነው? ላይሰንስ ለጣዖቶች ላይሰንስ እየሰጠ ነው። እኛ ደግሞ እግዚአብሔር ክብር እንካ ብሎ በጣም ቢስትሮ ያደረገበትን ሰው ለማምለክ በጣም ይቀለናል። ገባችሁ አይደል? ስለዚህ እግዚአብሔር ክብር ለስሙ ይሁን ለዘላለም። እሱ ቅዱስ ስለሆነ እኛም እንደሱ ቅዱሳን እንሆን ዘንድ ክብሩን ለማንም ለጣዖት አይሰጥም። እኔ እግዚአብሔር ነኝ፣ ስሜም ይህ ነው። እኔ እኮ ግርም እኮ ነው የሚለኝ፣ ስሜ ይህ ነው ይላል። ምንድን ነው? ክብሬን ለሌላ ምስጋናዬንም ለጣዖት አልሰጥም። ክብር ለማ ለእግዚአብሔር ብቻ አይደለ? ከዛ ደግሞ ያው ቅድም እንደተነጋገር ነው የጌታ መልአክ ወዲያው መታው ይላል። ቅድም ደግሞ ያለፈው ጊዜ ምን ብለን አንብበናል? የቀደመው ከቻፕተሩ መጀመሪያ እነ ጴጥሮስን መልአክ መቶ እንዳስፈታው ይኸው መልአክ መጣና እዚህ ጋር ደግሞ ምን አደረገ? በትል ተበልቶ እንዲሞት። ኦኬ። እንደገና ደግሞ እዚህ ጋር ልክ ምዕራፉ ሲጀምር ምን ብሎ ነው የሚጀምረው? ትዝ ይላችሁ እንደሆነ ምዕራፍ 12 ያዕቆብ እንደተገደለ ተይዞ እንደተገደለ በሄሮድስ፣ በዛ ደግሞ አይሁዶች በጣም ደስ ብሏቸው ሂሮ ሲሉ ማንን ከተተው? ጴጥሮስን ሊገድለው እንደከተተ እናያለን። ምዕራፉ ግን ሲያልቅ መደምደሚያውን ነው የምናነበው አይደለ? ምዕራፉ ግን ሲያልቅ በምን ያልቃል? ሄሮድስ መጀመሪያ ያዕቆብን ያዘ፣ ገደለው። ከዛ ጴጥሮስን ሊገድለው እስር ቤት አስገባ። ክብረ መንግስቱን ለብሶ ወጣ። ምን ይታየና በጣም በቃ ማን ድል ያደርገዋል የሚል አስተሳሰብ ሰው ሊይዝ ይችላል። ምዕራፉ ግን ከማለቁ በፊት እንዴት አለቀ? ሄሮድስ ተገድሎ ምን ቀጠለ? ያዕቆብ ቀጠለ መኖር። ኦፍኮርስ ተገድሏል። ጴጥሮስ አገልግሎቱን ቀጥሏል። ግን ደግሞ የምናውቀው ነገር አለ። ጴጥሮስ ሞቷል አይደለ? አንድ ነገር ግን እየቀጠለ አለ። ይሄ ኦተር ሊያሳየን የፈለገ ቁጥር 24 ላይ ምን ይላል? የእግዚአብሔር ቃል ግን፣ ይቺ ግን ናት መልክቱ። አያችሁ? የእግዚአብሔር ቃል ግን እያደገ እየሰፋ ሄደ ይላል። ወገኖች፣ በዚህ ምድር ላይ ሕያው የሆነው የእግዚአብሔር ቃል ብቻ ነው። ከእግዚአብሔርና ከእግዚአብሔር ቃል ጋር የተባበረ እንደ እግዚአብሔር ቃል ሕያው ሆኖ እንደሚኖር እግዚአብሔር ቃል ይናገራል። ሌላውስ ሕያው አይሆንም። አደራችሁን ወገኖች፣ ይህንንም ኦፖርቹኒቲ ዛሬ ተጠቅሜ ይሄን ልናገር። ክርስቶስ ለእኔና ለእናንተ ለበደላችን እግዚአብሔር የላከው የእግዚአብሔር ልጅ መሲሁ አዳኝ እሱ ብቻ ነው። ለዚህ ህይወት ትርጉም ክርስቶስ ብቻ ነው። ለዚህ ህይወት እያየን ላቭድ ዋንስ ብድግ እያሉ ምንወዳቸው ሙትት ሲሉ እኛም ምንቀር እንዳልሆነ ልባችን ያውቀዋል አይደል? ቀብር ስንሄድ፣ የሰው ሀዘን ስንሄድ ዋው ነገ ደግሞ የኔ ተራ ይሆናል የሚል ሀሳብ ሰዎች ላይ ይመጣል አይደል? ጥሩ ሀሳብ እንደሆነ የእግዚአብሔር ቃል መክብብ ላይ ይናገራል አይደል? ሰርግ ከመሄድ ለቅሶ ቤት መሄድ ይሻላል ይላል። ለምን? ልቦና እናገኛለን። ይሄ ህይወት ልክ እንደሚቀጥል ለዘላለም እንዲሆኑ እንደሚሄድ እንዳንቀጥል ያቆመናል። ያንን እንድናስብ ያደርገናል። ስለዚህ ጥሩ ነው። ሰው ይህንን ጊዜውን ሲረሳ ነው አንዳንድ ጊዜ በአመፃ የሚቀጥለው አይደለ ወገኖቼ? ሁላችንም። ስለዚህ አደራችሁን፣ ይቺ ህይወት በጣም አጭር ናት። የዘላለም ህይወት የሚባል አለ። የእግዚአብሔር ቃል ዮሐንስ ወንጌል ላይ ምዕራፍ 5 ላይ እንደሚናገር ከሞት በኋላ ትንሣኤ ለሁሉ አለ ወገኖቼ። አንደኛው ትንሣኤ ለዘላለም ሞት ነው። አንደኛው ትንሣኤ ግን ለዘላለም ህይወት ነው። የዘላለም ህይወት በክርስቶስ በማመን ብቻ ነው። ከበደል ከኃጢአታችን ነፃ ሊያደርገን በእኛ ፋንታ የሞተው ክርስቶስ ብቻ ነው። ሞቶ አልቀረም። ከሞት ተነስቶ አርጎ አሁን ደግሞ በአብ ቀኝ ተቀምጦ ስለ እኛ ይማልዳል። ስለ እኛ የታረደ በግ ሆኖ ይታያል። በሱ ብቻ ነው መዳን ያለው። አደራችሁን፣ ክርስቶስን የማታውቁ ሰዎች ዛሬ ወቁት። የሚጠራ ሁሉ ጌታን ይድናል ይላል እግዚአብሔር ቃል። ኢሳይያስ 40 ከቁጥር 6 እስከ 8 እንዲህ ይላል፣ ድምፅም ጩህ አለኝ፣ እኔም
ምን ብዬ ልጩህ አልሁ። ሰው ሁሉ እንደ ሳር ነው፣ ክብሩም ሁሉ እንደ ሜዳ አበባ ነው። ሳሩ ይደርቃል፣ አበባውም ይረግፋል፣ የእግዚአብሔር እስትንፋስ ነፍሶበታልና። ሕዝቡ በርግጥ ሳር ነው፣ ሳሩ ይደርቃል፣ አበባውም ይረግፋል፣ የአምላካችን ቃል ግን ለዘላለም ጸንቶ ይኖራል። ክብር ለእግዚአብሔር ይሁን። በዚችም ባነበብነው ፓሴጅ ላይ በአጭሩ ያየነው ሁሉም ኃላፊ እንደሆነ፣ በርግጥ ሰው እንደ ሳር እንደሆነ፣ የሰው ክብር በዚህ ዓለም የምናየው ክብር ደግሞ እንደ ሳር አበባ እንደሚረግፍ ያሳየናል አደለ? አበባውም ይረግፋል፣ ሳሩም ይደርቃል ይላል አደለ? ሁሉ ነገር ይደርቃል፣ ይረግፋል። እግዚአብሔር ቃል ግን አያልፍም፣ ለዘላለም ይኖራል። ስለዚህ እዚህ ውስጥ ሊያሳየን የፈለገው ዘላለማዊ የሆነውን አምላክ፣ የዚህ ኦተር የሆነው እግዚአብሔርን፣ ከዚህ በላይ ደግሞ እግዚአብሔር የላከውን ልጁን፣ የእሱን ወንጌል፣ የማዳን ወንጌሉ ማንም ሊያሸንፈው ማንም ሊያስቆመው እንደማይችል፣ መንግስታት ያልፋሉ እንጂ ይሄ ጉዞ እንደማያልፍ ዛሬም አሁንም ነው የሚያሳየን ይሄ ፓሴጅ። ከዛ ቁጥር 25 ላይ ሲጨርሰው የሄሮድስ ለቅሶ አያቶቹ ምናምን ሚስቶቹን እዩዋቸው የሚል ነገር አለ። እሱ አይደለም ሃይላይቱ። እረ የያዕቆብን እህቶች እንዴት እንዳለቀሱለት እናሳያችሁ፣ መቃብሩን ይዘው እንዴት እንደጮሁ። እሱም የእሱ ፖይንት አይደለም። የእግዚአብሔር ቃል ይቀጥልና በርናባስና ሳኦል ተልኳቸውን ፈጽመው ከኢየሩሳሌም ተመለሱ። ሪሊ ይሄ ሁሉ ሀፕን አድርጎ የሚሄድ ነገር አለ። የስ የእግዚአብሔር ቃል እየሄደ ነው። የእግዚአብሔር አገልግሎት እየሄደ ነው። የእግዚአብሔር መንግስት ስራ ሊያቆም የሚችል ኃይል የለም። ይሄም መጽሐፍ ቅዱስ፣ ይሄም መጽሐፍ የሐዋርያት ስራ የሚነግረን ይኸውላችሁ የእግዚአብሔር ኃይል እንዴት ማንም ሳያስቆማት የእግዚአብሔር ቃል እንደሚሄድ እዩ እያለን ነው። በዛ ላይ ደግሞ የሚሄደው የእግዚአብሔር ቃል የእግዚአብሔር መንግስት ስራ በተአምራት ሊሄድ ይችላል። ደግመን ሌላ መጽሐፍ ጋር ስንደርስ እናነባለን። አንዳንድ ጊዜ እግዚአብሔር ስራውን በተአምራት እንዲሄድ እንዲሻገር ያደርገዋል። እንደ ጴጥሮስ ከእስር ቤት እንደዛ ተቋጥሮ ምን ብሎ በሰንሰለት ታስሮ መልአክ መጥቶና ውረድ ናውጣና እዛ ስበክ፣ ልክ እንደ ምንም ነገር ምንም ቢግ ዲል የለም። ኦኬ በቃ እግዚአብሔር አንዳንድ ጊዜ ግን ብዙ ጊዜ የእግዚአብሔር መንግስት እንዴት ትሄዳለች? ኖርማል በሆነ የእሱን ክብር ባወቁት ኦኬ የእሱን የማያልፍ ሕያው የሆነን ቃል ይዘው ለሌሎች ለማያውቁ ሰዎች እንናገር ብለው በሚሄዱት በዛ ውስጥ መንግስቱ ስራ ይሄዳል። ስለዚህ ማርቆስ የተባለው ዮሐንስም ከነርሱ ጋር ይዘው መጡ። እነማ በርናባስና ሳኦል ተልኳቸውንም ጨርሰዋል። አንብበናል ያለፈው ጊዜ ለምን እንደሄዱ። በቃ ስራቸውን ሄደው ለአይሁዶች ገንዘብ ሰጥተው የተሰበሰበውን ወንጌል ሰብከው መጡ። ማርቆስን ደግሞ ለሌላ ስራ ይዘው መጡ። የእግዚአብሔር መንግስት ስራ እየቀጠለ የእግዚአብሔር ቃል ሕያው ስለሆነ ለዘላለም እየቀጠለ ሁሉ እያለፈ ነው የሚያሳየን። እሺ ወገኖቼ በዚሁ በእናንተ ተማመናለሁ። በደንብ ይህንን እንድታጠኑት፣ በትንሽነቱ በጣም ትንሽ የሆነ ፓሴጅ ነው ብላችሁ ጥላችሁት እንዳትሄዱ አደራላለሁኝ። አጥኑት። በዚሁ ያለፈው ጊዜ ወደ አቆምኩት መልእክቴ ቀጥታ ሄዳለሁኝ። ስለዚህ ያለፈው ሳምንት ያቆምነው ቦታ እንጀምራለን። ባህልን ስለማክበር ነው የምንነጋገረው አይደል? ስለዚህ ዛሬ እንዲያውም ይህን መጨረሻው ድረስ እንደ ጌታ ፈቃድ ልነግራችሁ ያዘጋጀሁትን አስብ ያለው። ግን ደግሞ በጣም ባጠናሁት ቁጥር በተለይ ሙሽሮች የሆናችሁ በጣም እንድታዳምጡ ይፈልጋሉ። ለምን መሰላችሁ? ወጣቶች ሙሽሮች ምላ አሁን ሳይ ሙሽሪት አዲስ ሙሽራ ገና ካገባች 1 ዓመት 3 ዓመት ፕሮባብሊ አንድ ልጅ ይዛለች ወይም 2 ልጅ አይደው ነው ሜቢ ምንም ልጅ አልያዘችም፣ ግን ሙሽራ የሆነች እንዲህ አይነት መሰረታዊ ትምህርት ከያዘች ይሄ እንዴት ነው ጤነኛ በሆነ መሰረት ላይ ያድጋል ቤቷ። ገባችሁ አይደል? ስለዚህ እዚህ በጤነኛ መሰረት ላይ ያለ ቤት መታደስ ይችላል። በታደሰ ቁጥር ሰው ሁሉ ሲመጣ እንዴ ቤታችሁ ምን አርጋችሁ አዲስ አረጋችሁት ይላሉ። ምንም አደስ ነው እንጂ። ለምን? መሰረቱ በጣም ትክክል ነው። ገባችሁ አይደል? ካለዛ ግን እሱም እያመናጭቃት እሷም ዘርበል እባክህ ገደል ግባ ምናምን እያለችው ባደገ እንትን ከሆነ
ትዳሩም የመፍረሱ ቻንስ ያው የጀመረ የሞተ ትዳር ብዙ የሞቱ ትዳሮች አሉ። ኦኬ ያሉ ይመስላሉ። አመታት አኒቨርሰሪ ይቆጥራሉ። እንዲያውም አንዳንድ ቦታ ግብዣ የሚጋበዛል። አኒቨርሰሪያችን ነው አክብሩ። የትኛውን ያለው ትዳር የሚከበረው? ወጣቶች በደንብ አዳምጡኝ እሺ። ይኸውላችሁ መከባበር መጀመሪያ የያዘ ትዳር ብዙ ጊዜ ሲሳሳት መስመሩን ሲለቅም ኮንሽስ ሆኖ ወደ ዋናው መስመሩ መመለስ ይቀለዋል። ካለዛ ግን ወገኖች አንዳንድ ሰዎች እንደዚህ ዲስሪስፔክት እየተደራረጉ ይገርምሻል። የመኝታ ቤታችን ጉዳይ ግን በጣም ጥሩ ነው ለሁለታችንም ይላሉ። እንዴ የመኝታ ቤት ጉዳይ ማለቴ ሴክሹዋል ኢንቲመሲ ጉዳይ የትኛውን ትዳር ነው እስከ መጨረሻው ዝልቆ የወሰደው? እንዲህ የሚባል ነገርስ አለ ወይ? ገባችሁ አይደል? ስለዚህ ማስተዋል ጥሩ ነው ወገኖቼ። ባልና ሚስት እንዴት ትሪት እንደሚደራረጉ እስኪ ሪስፔክት ማለት መሰረታዊ ነገር ነው ወገኖቼ። እሺ ስለዚህ የሚስት የባሏን የማክበር ምክንያቱ ይህን ያተኮርኩበት ምክንያት ሚስት መናቅ አለባት እያልኩ እንዳልሆነ ያው ታውቃላችሁ አስባለሁ። እግዚአብሔር ግን ስፔሲፊክሊ ሴትን ባሏን እንድታከብር የጠራበትን ምክንያት ነው ላሳይ የፈለግኩት። ያለፈው ጊዜ እንዳልኩት በዚህ መንገድ ብታከብሪው በዛ መንገድ አይደለም እያልኩ ላሳይ የፈለግኩት። ምክንያቱም አንድ ባልኩት መንገድ ሌላኛው ሰው እሱ በዛ ክብር አይሰማ ይሆናል። ስለዚህ ለሁሉም የሚጠቅም ቤዚክ ፕሪንሲፕል። ስለዚህ የመጀመሪያውን ነበር ጀምረን ያቆምነው ትዝ ይላችሁ እንደሆነ እሱ ምንድነው? you respect God when you respect your husband ብለናል አይደለ? ባልሽን ስታከብሪ እግዚአብሔርን እያከበርሽ ነው። ይሄ ያልንበት ዝም ብሎ ሰው ተፈላስፎ የደረሰበት አይደለም፣ የእግዚአብሔር ቃል አይደለ? ወደ ኤፌሶን ሰዎች ምዕራፍ 5 ላይ ስለ ትዳር ከቁጥር 20 በተለይ ከቁጥር 22 ሲጀምርም ዋና ቤዚኩን ነገር እየሰጠን የመጣው ግን ሞር ስፔሲፊካሊ ቁጥር 22 ጀምሮ ስለ ባልና ስለ ሚስቶች ሆይ ባሎች ሆይ እያለ የሚናገርበት ቻፕተርን ሲጨርሰውና ሲቋጥረው እንዲህ ብሎ ይዘጋል። ሆኖም ከእናንተ እያንዳንዱ ሚስቱን እንደ ራሱ አድርጎ ይውደድ፣ ሚስቱም ባሏን ታክብር ይላል። ያለፈው ጊዜ እንደተነጋገር ነው ሲጨምቀው አሁን የተናገርኩትን ይሄን ሁሉ ዲቴል መልእክቴን ልጭመቀውና ላሳያችሁ እንደማለት ነው ሳመሪው። ኦኬ ስለዚህ ሚስት ባሏን ታክብር ይላል። ይህንን ያለው ቃል የእግዚአብሔር ቃል ነው። ሴት ልጅ ባሏን የምታከብረው የእግዚአብሔር ቃል ባልሽን አክብሪ ስላለ ነው። አለቀ። ሌላ ሪዝን የለም። ሌላ ምክንያት ባሌን ማከብረው ለምን እንደሆነ ልንገርሽ የሚባል ነገር የለም ከዚህ ሌላ። አያችሁት? ይሄ ኪ ነው። ለምን እንደማከብረው ልንገርሽ ባሌን አይባልም። ክርስቲያን ባልሽን ለምንድን ነው የምታከብሪው ስትባል ያውም እሷ አዎ አከብረዋለሁ ብላ ሳይሆን ባሏ አውቃለሁ ሚስቴ እንደምታከብረኝ ሲል ሰው ዞር ብሎ ለምንድን ነው ባልሽን እንደዚህ ያከበርሽ ስትባል ምክንያቱም ባልሽን አክብሪ ያለኝን አምላኪ ነኝ። አያችሁት አይደለ? እማመልከው ማከብረው አምላክ ባልሽን አክብሪ ብሎኛል። ሌላ ትርጉም የለውም፣ ሌላ ምክንያት የለውም። እሺ ወገኖቼ፣ ስለዚህ ይቺ ሴት መንፈሳዊ ህይወቷ ምን ደረጃ ላይ እንዳለ ወይም ደግሞ እግዚአብሔርን እፈራዋለሁ አከብረዋለሁ የሚለውን ነገር ለማወቅ ከፈለገች የትም መሄድ የለባትም። እዚሁ በትዳሯ ላይ ባሌን አክፋፋለሁ፣ አጣጥላለሁ፣ ንቀዋለሁ ወይስ አከብረዋለሁ? ስለዚህ የመንፈሳዊ ባሮሜትር ያ ሁላችንም የምናውቀው ፕሬሸርን የሚሞክር ነው የሚለካ ነው አይደለም? ስለዚህ የኤር ፕሬሸር ከፍታና ዝቅታን የሚለካ ልክ ባሮሜትር እንደሆነው ልክ እንደዛ የእሷ አቲቲዩድ የማክበር አለማክበሩ አቲቲዩድ የእሷ መንፈሳዊ አቋሟን ወደ እግዚአብሔር ያላትን ማያዋ ይሆናል። አይገርምም? የእግዚአብሔር አስራት ድንቅ እኮ ነው። ታውቃላችሁ፣ እግዚአብሔርን መፍራት የሚፈራ ሰው የሚጠይቀው ምንድን ነው? እግዚአብሔርን የሚፈራ ልብ ሁል ጊዜ ጥያቄ አለው። ምን ጥያቄ? ይሄ እግዚአብሔርን ደስ ያሰኛል ወይ? የትኛው? ሁሉም ነገር እግዚአብሔር ባሌን የማናግርበትም ይሁን እንግዲህ የምትፈራ ሴት እግዚአብሔርን የምፈራ ሴት ነኝ የምትል ሁል ጊዜ በልቧ እግዚአብሔር ይሄ ደስ ያሰኘዋል። ባሏን ስትናገረው
ይሄ እግዚአብሔርን ደስ የሚያሰኝ ነው ብላ ትጠይቃለች። ስለዚህ ይሄ የምለው ነገር እግዚአብሔርን ያከብራል ወይ ብላ ትጠይቃለች። ምሳሌ 31 ሁል ጊዜ ነግሬያቸዋለሁ። በጣም ወደው ምዕራፍ ነው። እግዚአብሔርን ወደዛ አሳድገኝ ብዬ ሁል ጊዜ ጸልያለሁ። አንዳንድ ጊዜ ሰዎች አኒቨርሰሪ ላይ ወይም ደግሞ አንዳንድ ጊዜ በጣም የሚያስደነግጠኝ በተለይ ሰርግ ላይ ወንዱ ይነሳና በቃ እግዚአብሔር ምሳሌ 31 ላይ ያለች አይነት ሴት ስለሰጠኝ ብሎ ይደመድማል። በጣም ከባድ ነው። ምሳሌ 31 ከገባን የምንደርስበት ሩጫ እንዳልሆነ እናውቃለን ከዚህ ዓለም እስክናልፍ ድረስ። ካለዛ ግን ካልገባን ብድግ እያለን ሴቷ ልጃችን ይቻት የምሳሌ 31 ምሳሌ ወይም እናታችንን ወይም ደግሞ ባልተነስቶ ሚስቴ ምሳሌ 31ን በቃ ይቻት በስጋ ለብሳ ይላል። ሲገባን ግን ሁሉ ጊዜ እግዚአብሔር ጋር ስንቀርብ ጌታ ሆይ ይቺ ምሳሌ 31 ላይ ያለችው ሴት በእኔ ህይወት ስጋ ትልበስና አንተን ታክብር ብለን የምንጸልየው ይሆናል። እሷን ለምሳሌ ቁጥር ከ10 እስከ 12 ቁጥር 26ን ከቁጥር 28 እስከ 30 ቀንጥቤ አንድ ላይ አድርጌ ያነባቸዋለሁ። እናንተ ሙሉውን እንደገና አጥኑት፣ አንብቦት። እንዲህ ይላል፣ ልባም ሴትን ማን ሊያገኛት ይችላል? ዋጋዋ ከቀይ ዕንቁ እጅግ ይበልጣል። በቀድሞ ትርጉም ነው ማነበው። እሺ የባሏ ልብ ይታመንባታል። አክቹአሊ በአዲሱ ትርጉም እሺ የባሏ ልብ ይታመንባታል፣ ምርኮም አይጎልበትም። እድሜዋን ሙሉ መልካም ታደርግለታለች፣ ክፉም አታደርግም። አፏን በጥበብ ትከፍታለች፣ የርኅራኄ ሕግም በምላሷ አለ። ልጆቿ ተነስተው ብርክት ይሏታል። ባሏም እንዲሁ ሲያመሰግናትም እንዲህ ይላል፣ ብዙ ሴቶች መልካም አድርገዋል፣ አንቺ ግን ሁሉንም ትበልጫለሽ። ቁንጅና አታላይ ነው፣ ውበትም ይረግፋል። እግዚአብሔርን የምትፈራ ሴት ግን የተመሰገነች ናት። አያችሁ፣ የዚህ ሴት ስታረጅ ውበቷ ወይ እንዴት ቆንጆ ናት፣ እንዴት ውብ ናት የሚባለው ነገር ሁሉ ፌድ እያደረገ ይሄዳል። እግዚአብሔርን የምትፈራ ሴት ግን ከሆነች እውነተኛዋ ውበት እየጨመረ በእግዚአብሔር ፊትና በባሏ ፊት ይሄዳል። አያችሁት? ስለዚህ ይሄን ውበት አራይቭ አደረግኩኝ የሚባል ነገር አይደለም። ከዚህ ዓለም እስክናልፍ ድረስ ሚስቶች ራሳችንን የምንዘረጋበት እንድንደርስ የምንዘረጋበት ውበት እንደሆነ፣ ይሄ ውበት ምን ይባላል? እግዚአብሔርን መፍራት። እግዚአብሔርን የምትፈራ ሚስት ሁሌ ምን ትጠይቃለች? ይሄ አነጋገሬ አምላኬን ያከብራል ወይ? ይሄ አነጋገሬ እግዚአብሔርን ደስ ያሰኛል ወይ? ደስ የሚያሰኘው ከሆነ በዚህ መንገድ ይሄዳለሁ። ደስ የማያሰኘው የማያከብረው ከሆነ ጌታ ሆይ ይቅር በለኝ፣ ደስ በሚያሰኝ መንገድ እንድናገር እንድራመድ እርዳኝ እያለች በዛ ትዘረጋለች። እሺ፣ ስለዚህ መክብብ መጽሐፍ ምዕራፍ 12 ቁጥር 13 ላይ እንዲህ ይላል። አንብባችሁት ከሆነ ምዕራፍ 12 አስደናቂ ምዕራፍ ነው። የመክብብ ምዕራፍ መጽሐፍ መክብብ በጣም ውብ የሆነ መጽሐፍ ነው። ሁሉም መጽሐፍ ቅዱሳዊ መጽሐፍ፣ እግዚአብሔር ሲፈቅድ ደግሞ ይሄንን መጽሐፍ አንድ ላይ እናነባለን። ቁጥር 13 ላይ በቁጥር 14 ነው የሚዘጋው። ቁጥር 13 ላይ ግን እንደዚህ ይላል፣ እነሆ ሁሉ ነገር ከተሰማ ዘንድ የነገሩ ሁሉ ድምዳሜ የነው ይላል። ሪሊ የመክብብ መጽሐፍ ድምዳሜ ያለው አንብባችሁት የምታውቁ ከሆነ ብዙ ጊዜ እንዲህ የሚያሰኙ ነገሮች ያሉበት መጽሐፍ፣ የሚያስደንቅ የጥበብ መጽሐፍ ነው። ድምዳሜውን ግን ሲደመድመው እንዲህ ይላል፣ እግዚአብሔርን ፍራ፣ ትእዛዞቹንም ጠብቅ። ይህ የሰው ሁለንተናዊ ተግባሩ ነው። አያስደንቅም? የሰው ሁለንተናዊ ተግባሩ ይህ ነው ይላል። ምንድን? እግዚአብሔርን ፍራ። መፍራት በምን ይታወቃል? ትእዛዞቹንም ጠብቅ። አያችሁ ወገኖቼ፣ እግዚአብሔርን እወዳለሁ የሚል ሰው እግዚአብሔርን ትእዛዝ የሚጠብቅ፣ እግዚአብሔርን ትእዛዝ ለመጠበቅ ራሱን መስጠት ያለበት እንደሆነ ጌታ ኢየሱስ በቃሉ ይናገራል አይደል? የሚወደኝ ካለ ትእዛዜን ይጠብቃል። እግዚአብሔርን በጣም ነው የምወደው፣ እግዚአብሔርን በጣም ነው የምፈራው
ማለት እግዚአብሔርን የመፍራታችን ምልክት አይደለም ወገኖቼ። ራሳችንን አናታለል። ወይም ደግሞ እግዚአብሔርን ትእዛዝ ለምሳሌ ሙሽራ ቅድም እንዳልኩ ያንግ የሆነች ሙሽራ በቤቷ ውስጥ ማንም በማያያት ማንም ፓስተሯ አያይ፣ ዘመዶቿ አያዩ፣ የእሱ ዘመዶች ጓደኞች አያዩ፣ ማንም የሚያየው እግዚአብሔር ብቻ የሚያይበት መድረክ፣ እሷና ባሏ ብቻ ባሉበት መድረክ እግዚአብሔር ሆይ ለአንተ ታዘዝ ዘንድ እፈልጋለሁ። እንዴት? ባሌን በማክበር። ለምን? ቃልህ ባልሽን አክብር ይላል። ኦኬ፣ ይሄ ፕሪንሲፕል ኪ ነው። ስለዚህ ሴት ልጅ ባሏን ስታከብር የምታከብረው ኃያሉን አምላክ ባልሽን አክብሪ ብሎ የተናገረውን አምላክ እሱን በመታዘዝ እያከበረች ነው። ኦኬ፣ ሁለተኛው ፕሪንሲፕል ቶሎ ቶሎ ነው ዛሬ የሚሄደው። ለራስሽ ሪስፔክት ይኖርሽ፣ ራስሽንም አክብሪ። ኦኬ፣ ይሄ ፕሪንሲፕል ኪ ነው። ምን ማለት ነው? ሴት ልጅ ሚስት በትዳር ውስጥ ራሷን እንዴት ነው ማክበር ያለባት? አንቺ የእግዚአብሔር ልጅ ነሽ፣ የኔ ልጅ ነሽ ያላት ማን ነው? የእግዚአብሔር ቃል አይደለ? ዮሐንስ ወንጌል ምዕራፍ 1 ላይ ሙሉን ቻፕተር ማንበብ እንችላለን። በእምነት የእግዚአብሔር ልጆች እንደሆንን፣ በእምነት የእግዚአብሔር ልጆች ተብለን እንደተጠራን። ስለዚህ እኔን የእግዚአብሔር ልጅ ያደረገኝ የእግዚአብሔር ቃል ነው፣ የእግዚአብሔር ቃል ኪዳን ነው። ስለዚህ እንደ እግዚአብሔር ልጅ ራሴን ማክበር አለብኝ። ስናገር አሁን ለምሳሌ ያለፈው ብዙ ጊዜ ኤርሊዮን የዛሬ ስንት ዓመት ቪዲዮ ሰርቻለሁ አይደል? በንጉስ የሚተዳደር አገር ውስጥ ያሉ ሰዎች የንጉስ ልጆች ሲወለዱ ትምህርት ቤት የማይሄዱበት ምክንያት ኦፍኮርስ አስተማሪ ቤታቸው ነው የሚመጣው፣ የንጉስ ልጆች ናቸው። ግን ደግሞ እዛ ሌላ ትምህርት ቤት ዝም ሁሉ የህዝብ ሁሉ የሚማረው ትምህርት ብቻ ሳይሆን የሚማሩት የንጉስ ልጅ እንዴት ይራመዳል፣ የንጉስ ልጅ እንዴት ይለብሳል፣ የንጉስ ልጅ እንዴት ይናገራል፣ የንጉስ ልጅ በአጠቃላይ የንጉስ ልጅን ፐርሶና እንዲላበሱ ይማራሉ። ኦኬ፣ ስለዚህ አንደኛ የእግዚአብሔር ልጅ ከተባለች እሷም ራሷን ትሪት ማድረግ ያለባት እንደ ታላቁ ሉዓላዊው አምላክ ልጅ። ስለዚህ አንደኛ ራሷን የምታከብረው ለምሳሌ ወገኖቼ ለኛ ለሁላችንም ያከበረንን ሰው ማክበር በጣም ቀላል ነው አይደል? የወደደንን ሰው መውደድ እግዚአብሔርም ቃል ይላል። ሰላም የሚላችሁን ሰላም የምትሉ ከሆነ የሚወዳችሁን የምትወዱ ከሆነ እናንተ በምን ትለያላችሁ ከፔጋንስ? እግዚአብሔር ከሌላቸው ጣዖት አምላኪዎች ይላል። ይሄን ባነበብኩ ቁጥር ድንግጥ አትሉ? እናንተን አላውቅም፣ ድንግጥ እላለሁ። ምክንያቱም ኤግዛክትሊ የማደርገው ነው የሚነግረኝ። ኦኬ፣ በጣም አክብሮ ሰላም የሚላችሁን ወይ እሷንማ እንዴት ስወዳት እሱንማ እንዴት ስንወድ ነው። ለምን? ሰላም ስላለ ስላከበረን። የእግዚአብሔር ቃል ግን እንደሱ ነው የሚጠራን አይደለም። ለምን? ካከበርከኝ አከብርሃለሁ፣ ሰላም ካልከኝ ሰላም እልሃለሁ፣ ከዘጋኝ እዘጋሃለሁ። ኦኬ፣ ከሰደብከኝ እኔ ደግሞ በጥፍ ልክ አስገባሃለሁ። መልካም ነገር እያደረግኩኝ በጣም አንተን ደስ የሚያሰኝ ነገር እያደረግኩኝ አንተ ሰውዬ ወይም አንቺ ሴት ለእኔ መልካም ነገር ማትመልሽ ከሆነ እኔም አቅበታለሁ የሚል ስጋዊ አመላለስ ነው። የእግዚአብሔር ልጅ አመላለስ ሪስፖንስ የሚሆነው ወይም አመላለስ የሚሆነው ሄንሪ ስኮግልን መጽሐፍ እያነበብኩ ነው ኦንላይን በፒዲኤፍ። ይሄ ሃርድ ካፒን ማሳያችሁ ብዙዎቻችሁ ኢሜል ያደረጋችሁ ባክሽ መስኪ የት እንደምናገኝ ንገሪን የምትሉኝ አይደለም። ኦንላይን ያለ ፍሪ ፒዲኤፍ መጽሐፍ፣ አስደናቂ መጽሐፍ። ኦኬ፣ በጣም አጭር ናት ደግሞ ልነግራችሁ ከምችለው በላይ The life of God in the soul of man የሚል የእግዚአብሔር ሕይወት በሰው ነፍስ ውስጥ። ኦኬ፣ እዚህ መጽሐፍ ላይ ምን ይላል? የእግዚአብሔር ልጆች ሆነን እኮ ያለን ስጡ የምንባለው ነገር ሶርሱ አምላካዊ ነው፣ ዲቫይን ነው ይላል። እውነት ነው፣ አይገርማችሁ? ስለዚህ ለባሏ የምታሳየው ሪስፔክት ሶርሱ አንተ መልካም ኮንክሊን ልክ እኔም መልካም ሆናለሁ የሚል አይደል። ሶርሱ ራሱ እግዚአብሔር። እንዴ ይሄንን ሰው እንዴት ታከብሪያለሽ? አክብሪ ባለኝ።
ራሷን አላይን ስታረግ ከእግዚአብሔር ቃል ጋር የእግዚአብሔር ቃል ምን ብለናል? ሕያው ነው፣ የሚሰራ ነው፣ ጸጋና እውነትን ተሞልቶ በእኛ አደረ የሚለው እሱ ነው። ስለዚህ የእግዚአብሔር ጸጋ አለ። ስለዚህ ሶርሷ የምታመጣው ፍቅር ከየት አገኘሽ? እሱ በሚሰጠኝ ፍቅር ሳይሆን ኖ እዚህ ከጸጋውና ከፍቅሩ ከቃሉ ውስጥ ኦኬ። ስለዚህ ምን ብላ ነው ራሷን የምታከብረው? ባሌ እወድሃለሁ፣ አከብርሃለሁ፣ ያንተ ግን እኔን ትሪትመንት፣ ያንተ ግን እኔን አነጋገር፣ የኔን ማንነት እንዲወስን አልፈቅድም። አያችሁት እኔ ፓወርፉል እንደሆነ። ስለዚህ ብልሃተኛ ሴት ቤቷን ትሰራለች፣ ሰነፍ ሴት ግን በእጇ ታፈርሰዋለች ሲል አንደኛ ሴት ልጅ ቤቷን የምታፈርሰው ኦኬ ከሰደብከኝ ልክ አገባሃለሁ፣ በመልካም ትሪት የምታረገኝ ከሆነ ትሪት አረጋለሁ በምትል በእግዚአብሔር ቃል ግን ራሷን አላይን አርጋ እኔ ምንም ነገር የለኝም አንተ ግን አለ ብላ ከእግዚአብሔር ቃል ጋር ጸጋና እውነትን ወደ ተሞላው ተጠግታ እንደ እግዚአብሔር ልጅ ግን ስትመልስ ምን ትሆናለች? ልባም ሴት ቤቷን ትሰራለች። አትፈቅድም ማለት ነው። ያንተ ማንነት የኔን ማንነት ዲክቴት እንዲያደርግ አልፈቅድም። የኔን ማንነት ዲክቴት ማድረግ ያለበት የእግዚአብሔር ቃል ነው። ቢከብደኝም ዛሬም በንስሐ ጌታ ሆይ እርዳኝ ብዬ ራሴን ለእግዚአብሔር ለአምላኬ ሰጠዋለሁ ትላለች። ሰነፍ ምን ማለት ነው? እግዚአብሔር ቃል ሲናገር ቅድም ያነበብኩት ምሳሌ 14:1 ነው። መዝሙር 14:1 ሰነፍ በልቡ አምላክ የለም ይላል። ስለዚህ ልባም ሴት ሁል ጊዜ የምትኖርበት ኢንቫይሮንመንት የትም ቦታ ትሁን እግዚአብሔር አለ። አሁን የሚያየኝ እግዚአብሔር ነው፣ አሁን በእግዚአብሔር ፊት ነኝ ያለሁት በሚል ነው። ስለዚህ የሮሜ ምዕራፍ 12 ቁጥር 17 ቁጥር 21 ላይ በልቧ ትርታ ውስጥ አለ ማለት ነው። ለማንም ክፉን በክፉ አትመልሱ፣ በሰው ሁሉ ፊት በጎ የሆነውን ነገር ለማድረግ ትጉ፣ በመልካም አሸንፍ እንጂ በክፉ አትሸነፍ። ይህን የሚናገረው እኮ ለእግዚአብሔር ልጅ ነው እንጂ ለማንም መንገደኛ ብድግ አድርጎ አንተ መንገደኛ ሆንክ ስማ የሚለው ቃል አይደለም ወገኖቼ። እንዳየነው የእግዚአብሔር ልጅነት አዲስ ፍጡር መሆን ነው። ስለዚህ ይህቺም ሴት ራሷን ታከብራለች፣ ራሷን ማን እንደሆነች ታውቃለች። ባሏን ማክበር ብቻ ሳይሆን ራሷን ታከብራለች። እንዲህ እኔ የእግዚአብሔር ልጅ ነኝ። የእግዚአብሔር ልጅ እንዲህ አትናገርም። የእግዚአብሔር ልጅ ማንን አስደሳች ናት? አምላኳን፣ ንጉሷን። አምላኪ ናት። መቼ? ኦል ዘ ታይም። ገባችሁ አይደለ? ስለዚህ ባሏን ስታናግረው አቲቲዩዷም ምንን አይጠቀልልም? በመቀለድ እሱን በማዋረድ እሱን የማያስፈልግ ጥሩ ባልሆነ ቋንቋ አታናግረው። እግዚአብሔር ቃል ሲናገር እያንዳንዱ ሰው እንዴት መልስ መስጠት እንደሚገባችሁ ታውቁ ዘንድ ንግግራችሁ በጨው ከቀመመ ሁል ጊዜ በጸጋ የተሞላ ይሁን ይላል። የእናንተን አላቅም። ይሄ ጨው ምንድን ነው? ይሄ ጸጋ ምንድን ነው? በንግግሬ ውስጥ መኖር ያለበት እንደተቀበልኩት ነው። እግዚአብሔር እኔን በጸጋው ባያድነኝ ኖሮ የሱ ልጅ መሆን ይችላል። የሱ ልጅ መሆን የምችልበት የትኛውን ክራይቴሪያ ላሟላ እችላለሁ? ወገኖቼ እናንተም አትችሉም። እግዚአብሔር ቃል የሚናገረው ሰው ሁሉ ኃጢአተኛ ይላል። በአዳም ሁላችንም ሙታን ነን፣ መንፈሳዊ ሙታን። በእምነት እሱ እምነትን እንደ ስጦታ ሰጥቶን በውስጣችን ፍላጎትን አስቀምጦ ልባችንን ለውጦ ድንጋዩን ልብ ወስዶ እንደ ተስፋ ቃሉ በኢሳያስ ላይ እንደተናገረ፣ በሕዝቅኤል ላይ በኤርሚያስ ላይ እንደተናገረ አዲስን ልብ ሰጣችኋለሁ እንደሚል ልብን ፈጥሮልን ጸጋውን በእኛ ምሕረቱን አትረፍርፎ ባያድነን የእግዚአብሔር ልጆች መሆን እንችላለን። ስለዚህ ንግግሯ በሙሉ ጸጋን እሷ እንደተቀበለችው። ስለዚህ ዲስሪስፔክት ስትደረግ ዲስሪስፔክት አትመልስም። ምክንያቱም ይሄ አምላክ አለ፣ የምታከብረው አምላክ አለ። እንደገና እሷንም የእግዚአብሔር ልጅ ኦኬ። ስለዚህ ኖ ኢትስ ኦኬ ነፍሴ ሰላም ናት አትልም። ባሏ
አክሴፕተብል ባልሆነ መንገድ ትሪት ሲያረጋት በኃጢአት መንገድ እየሄደ ትሪት ሲያረጋት ኢትስ ኦኬ ልቤ ሰላም ነው። ይሄ ደንበኛ ኢንዳይሬክትሊ ዲስሪስፔክት ነው ታውቃላችሁ አይደል? ኦኬ ወይም ደግሞ ባሏን ኢትስ ኦኬ አንተ ልብ ጥሩ እንደሆነ አውቃለሁ። እንዴ እንደዛ አዋርዶሽ በሚያዋርድ አነጋገር ተናግሮሽ ባልሽን ማክበር በውሸት ማክበር አይቻልም። አንተ ልብህ ንጹህ ነው። መጽሐፍ ቅዱስ የሚለው በልብ የሞላ በአፍ ይፈሳል ማቴዎስ 12:34 ላይ አይደል? በቃ we don't need to agree። እኔ እናንተ አንተም በመሰለህ እኔም በመሰለኝ አንተም በደረስክበት እኔም በደረስኩበት እንመላለስ ምትል ሴት እግዚአብሔርን አክባሪ ናት። እግዚአብሔር ቃል ሲናገር በራሷ የምትከፋፍል ቤት አትቆምም ትፈርሳለች ይላል ማቴዎስ ምዕራፍ 12 ቁጥር 15 ላይ አይደለ? እንትንስ ሌጂቲሜት የሆነ ኮንሰርን እያለ በቃ እንተው ይሄን ነገር ባንነጋገር ይሻላል ማለቷ እግዚአብሔር ባሏን ማክበሯ ነው። ወይም ኢትስ ኦኬ አንተን ደስ ይበልህ አንተ ደስ ካለ መልካም ነው ሁሉም ካለችውስ ባሏ በደንብ አዳምጡኝ። ያንጎ ሆናችሁ ሚስቶች እንዲህ አይነት ስህተት እንዳትሰሩ። ኦኬ ለባልሽ አንተ ደስ ይበልህ እንጂ መልካም ነው ሁሉ ነገር ካልሽው እንደዛ እውነት ነው የሚመስለው ነው እንዴ? በቃ ለእኔ ደስታ ነው አንቺ ያለሽው በቃ ስለዚህ ምንም ሰላም ነው በቃ እሺ እውነቱ ነው። ካውንስሊንግ እንሂድ ስትለው ግራ ይገባዋል። እንዴ ትናንትና ያንተ ደስታ ነው ለዚህ ቤት ማተር የሚያደርገው አላለችኝም እንዴ ይላል። ለምንድን ነው ካውንስሊንግ የምንሄደው? ገባችሁ? ይልቅስ በትህትና ይሄን ነገር አልገባኝም አስረዳኝ፣ ወይም ደግሞ ይሄንን እንደሱ አላየሁትም እኔ እንዴት እንዳየሁት ልንገርህ በማክበር ኤፌሶን ምዕራፍ 4 ከቁጥር 29 እስከ 31 እንዲህ ይላል፣ እንደ አስፈላጊነቱ ሌሎችን የሚያንጽና ሰሚዎችን የሚጠቅም ቃል እንጂ የማይረባ ቃል ከአፋችሁ አይውጣ። አንዳንድ ጊዜ ክርስቲያን ሴት መንፈሳዊ በመሰለ መንገድ ባሏን ዲስሪስፔክት ታደርጋለች። እንዴት አድርጋ? እኔ እንዳንተ እግዚአብሔርን ማቃልል አይደለም አላቃልልህም። ይሄ ክርስቲያናዊ አነጋገር አይደለም ወገኖቼ፣ አይደለም። አስመስለን ብናቀርበው ክርስቲያናዊ አለባበስ ጃኬት ብናረግለትም ክርስቲያናዊ አይደለም። ይልቅስ ምን ይላል? የሚያንጽ ለሰሚዎች የሚጠቅም የማይረባ ቃል ከአፋችሁ አይውጣ ይላል። የሚጠቅም ብቻ የሚረባ የሚያንጽ ይቀጥልና ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ። እንደዚህ ስታረጉ የምታሳዝኑት ያናደደሽን ያሳዘነሽን ባልሽን አይደለም እያለ ነው እግዚአብሔር ቃል። ታውቃላችሁ የምታሳዝኙ መንፈስ ቅዱስን ነው። ምህረት የማይገባሽን ምህረት ሰጥቶሽ በመንፈሱ አትሞሽ እኔ ናት ለዘላለም ከእጄ ማንም አያወጣትም ያለውን መንፈስ እያሳዘንሽ ነው። ስለዚህ ይቀጥልና መራርነት ሁሉ ቁጣና ንዴትን ጭቅጭቅና ስድብን ከማንኛውም ክፋት ጋር ከእናንተ ዘንድ አስወግዱ ይላል። ይህንን የእግዚአብሔርን ቃል ስናነብ በትክክል ሲገባን በትክክል ቃሉ እያለን ያለውን ትዳራችንን አይተን ባላችንን ሚስታችንን አይተን በትክክል ሲገባ ጌታ ሆይ እንዲማ ማድረግ እኔ አልችልም ማለት የሚለው ቦታ ጋር ስንደርስ በትክክል ገብቶናል። ካልገባን ግን ምን እንደምንል ታውቃላችሁ? ኦኬ በረታለሁ፣ ከባድ ነው ግን እሞክረዋለሁ ይሄን ነገር እንላለን። የትኛውን ነገር? አሁን ያነበብኩትን በትክክል ሲገባን ጌታ ሆይ ካንተ ጸጋ ውጪ እንዲህ አይነት ሴት መሆን አልችልም፣ እርዳኝ። የሁል ጊዜ ጸሎት ማለት ነው፣ የምንደርስበት አይደለም። ኦኬ ስለዚህ ሁል ጊዜ ባሌ ሲጮህብኝ ካልጮኩበት አይሰማኝም፣ ስጮህበት ይሰማኛል። በደንብ አዳምጡኝ። ያንግ ሆናችሁ ትዳራችሁ በዚህ እንዳያድግ ዛሬ እምቢ በሉ። ባሌ ሲጮህብኝ ካልጮኩበት አይሰማኝም፣ ቀስ ብዬ አንቺ እንዳልሽው በትህትና ቆይ ላስረዳ ምናምን ስለው ዛሬ እባክሽ ብሎ ይኖጥሎ የሚሄድ መጮህ ስጀምር አቴንሽን ግራብ አድርገዋል። አርገው የምለውን ነገር ያደርጋል በስነ ስርዓት። ግን ግዴታ መናደድ መጮህ አለብኝ የምትሉ በደንብ አዳምጡኝ። ይሄ ምን ማለት እንደሆነ ታውቃላችሁ? የእግዚአብሔር መንገድ ከውጪ ሲያዩት ደስ ይላል እንጂ ፕራክቲካል አይደለም።
ስለዚህ እኔ ፕራክቲካል መንገድ አግኝቼለታለሁ የራሴ። ስለዚህ የእግዚአብሔር ወንበር ላይ ማንን እናስቀምጣለን? እኔው እግዚአብሔርን ጠጋ አድርጌ ቃል ቆንጆ ነው፣ አሪፍ ነው ሲነበብ ሲሰበክ፣ ግን ፕራክቲካል አይደለም፣ በህይወቴ በትዳሬ አይሰራም። ስለዚህ የራሴ አካሄዳለሁ በደንብ ይሰራ ኤፌክቲቭ። ባሌ አልሰራም ብሎ ስንፍ ብሎ ቁጭ ብሎ ቺፕስ እየበላ ቪዲዮ ሲያይ ከወንበሩ ማስነሳው እኔ ነኝ። ምን እያልኩ እየጮኩኝ ቤቱን በቃጥል አቃጥለዋለሁ። ብድግ ብሎ ቲቪውን አጥፍቶ የሚያየውን ስልኩን አስቀምጦ ይሰራል። በደንብ አዳምጡኝ። እንዲህ አይነት ነገር ለጊዜው የሰራልሽ ይመስላል። እንዲያውም በአእምሮ የመጣልኝ በእንግሊዝኛ ተረት ምን ይላል? You may win the battle but you lose the war። ኦኬ፣ ይህንኑ ቃል በመጽሐፍ ቅዱስ ማርቆስ 8:36 ላይ እንዴት ያስቀምጠዋል? ሰው ዓለምን ሁሉ ቢያተርፍ ነፍሱንም ቢያጎድል ምን ይጠቅመዋል ይላል በዚህኛው ትርጉም። በአዲሱ ትርጉም እንዲህ ይለዋል፣ ሰው ዓለሙ ሁሉ የእርሱ ቢሆንና ነፍሱን ቢያጣ ምን ይጠቅመዋል? ጉድ እኮ ነው። እውነት ነው። የምትፈልጊውን ነገር ከወንበሩ ብድግ ብሎ ስልኩን አስቀምጦ ያደርግ ይሆናል፣ ግን ያደረገው እዚህ ጋር ያለውን ባትል አሸንፈሽ ይሆናል። ጦርነቱ ምንድን ነው? የእግዚአብሔር ክብርን ግን ሉዝ አድርገሻል። እግዚአብሔርን በሕይወትሽ ማክበር ግን፣ አንቺን እንደ እግዚአብሔር ልጅ ራስሽን ማክበር ግን ሉዝ አድርገሻል። ታዲያ ያን የሚፈልግልሽን ነገር ማድረጉ ይጠቅማል። ሚዛን ላይ አስቀምጥሹ፣ እሰይ ይሄ ጩኸቴ እፎይ እግዚአብሔር ጨምረልኝ፣ ጩኸቴን እንደው በጣም ቆንጆ አድርገልኝ ብለሽ ትጸልያለሽ። ኦኬ። ስለዚህ እንዲህ አይነት ነገር ውስጥ ያላችሁ ሰዎች በእግዚአብሔር ስም እለምናችኋለሁ በትህትና ካውንስሊንግ ፈልጉ። እኔ ጋር መምጣት የለባችሁም፣ ግን ካውንስሊንግ ፈልጉ። እሺ፣ እኔ ጋር ብትመጡ ደስ ይለኛል፣ ግን መምጣት የለባችሁም። ካውንስሊንግ ፈልጉ። ይሄ ጥሩ ትዳር አይደለም። ኦኬ፣ የሞተ ትዳር ነው። ስለዚህ ንግግር፣ ይሄ እኔና አንተ መፋታት ነው ያለን በንግግር። በቃ አንተ አትሰማኝ የምለውን ነገር እኔና አንተ ብንፋታ ነው። እግዚአብሔር ቃል ምን ይላል? ሞትና ሕይወት በምላስ እጅ ናቸው፣ የሚወዷትን ፍሬዋን ይበላሉ። ኦኬ፣ ይሄ በምላስ ፍጠር፣ አይንህን ጨፍነ ፕሮስፐሪቲ ወደ እኔና፣ ሀብት ወደ እኔና፣ ትዳር ወደ እኔና፣ ሲንግሎች እንደም ወጣቶችን ሰብስብ ወደ እኔና። እንዲህ የሚባል ነገር እኛ ፈጣሪዎች አይደለም፣ ፍጥሯን። መቼም ፈጣሪ አንሆን። ይችን መቼም ማወቅ እንዴት ቆንጆ ነው መሰላችሁ፣ ከስንት ጥፋት ያድናል። ኦኬ፣ ፈጣሪዎች አይደለም። የእግዚአብሔር ቃል ሕግ ግን ኦኬ፣ ሞትና ሕይወት በአንደበት እጅ ነው ይላል። ኦኬ፣ በአፍህ መስክረህ በልብ አምነህ ትድናለህ የሚለው ምንድን ነው? በአፋችን ምስክር እኮ ማለት ምን ማለት አዳኝ ክርስቶስ ብቻ ነው፣ እኔን ያዳነኝ እሱ ነው ማለት ነው ወገኖቼ። ሌላኛው ፕሪንሲፕል ደግሞ ወገኖቼ፣ ባሌ እኔን አይደለም እሱ የራሱ ሰው ነው ብሎ ማወቅ ትልቅ ፕሪንሲፕል ታውቃላችሁ። አንዳንድ ጊዜ እንደሱ ብሎ ማሰብ እንግዲህ እናንተን አላውቅም። እኔ ያንግ ሆኜ ትዳርን ስጀምር በቃ እኔን እንዲሆን ጠበቅኩኝ ይሁን አላውቅም። ኦኬ፣ ግን እንዴት ይገርማችኋል መሰላችሁ፣ ሪስፔክት ማክበር የአንድ ግለሰብ ማንነት አለው ከኔ የተለየ ብሎ መቀበል ነው። ታውቃላችሁ፣ እንደኔ እጠብቃ፣ እንደኔ አልጋ አንጥፍ፣ እንደኔ ቤቱን አጽዳ የሚባል ነገር እኔም ያ በሽታ ይዞኝ ነበረ። ያው መቼም ለዚህ ነው እናንተን እንደኔ ያጠፋሁትን ጥፋት እንዳታጠፉ ብዙ ጊዜ የምመጣው። ኦኬ፣ ስለዚህ እንዲህ ለካ የኔ ብቻ መንገድ አይደለም፣ ሁሉ ያለው የሱም ነው። ኦኬ፣ የራሱ የሆነ ተፈጥሮ፣ የራሱ የሆነ አስተሳሰብ፣ የራሱ የሆነ የሚወደው፣ የራሱ የሆነ የሚጠላው፣ ያንን ማክበር። አንተ ደግሞ ይሄ ትጠላለህ እንዴ? ከጠላም በቃ አለቀ። ኦኬ፣ ብዙ ጊዜ አንዳንድ ባሎች፣ ይሄን ያልኩት አንዳንድ ባሎች ነው፣ ሁሉም አላልኩም። አንዳንድ ባሎች ቴሪቶሪያል ናቸው አይደለ? እንደ አንበሳ ክልል ሚስቱንና እንትኑ ልጆችን ያደረገና አንድ እንዳይመጣ ወደዚህ አካባቢ ይላል አይደል? ወንድ ልጅም እንደሱ ተፈጥሮ አለው፣ ቴሪቶሪያል ነው። ኦኬ፣ ስለዚህ
ቴሪቶሪያል ሲሆን ምንድነው እኔ የራሴ የሆነ ነገር የለኝ ሁሉም ልጆቼም ማንም አንተም ነው እንደልባችሁ የምትሆኑት አይባልም። ኦኬ ቴሪቶሪያል የሚሆን ከሆነ ለምሳሌ ይሄ ኦፊሴ ነው ማንም እንዲገባበት አልፈልግም የሚለው ካለ በቃ አትግቢ። የምትፈልጊው ነገር ካለ ወይ እሱን ከፈልገሽ ከሆነ ሪስፔክት አድርገሽው ልክ የሱ ቦታ እንደሆነ ህፃናት ልጆች ደግሞ ካሉሽ የአባባ ቦታ ነው ይሄንን ሪስፔክት ማድረግ አለባችሁ። ፕሊዝ በደንብ አዳምጡኝ። ልጆች አባታቸውን ማክበር የሚማሩት ወይም በተቃራኒው አባታቸውን ማቅለል የሚማሩት ከእናታቸው ነው እንዳትረሱ። ኦኬ ልጆቻችን ለምንድን ነው አባትና እናታቸውን እንዲያከብሩ የምንፈልገው? እንዲህ ከእግዚአብሔር በረከት እንዳይጎሉብን ነው። ህይወትን እንዲጠግቡ ሻሎም ይላል። እናትና አባትን አክብር በሁሉ መንገድ ሻሎም እንዲሆንልህ ስለሚል ልጆቻችን ሻሎም የሆነ ህይወት እንዲኖሩ ነው የምንፈልገው። ስለዚህ አንድ ትልቅ ለልጆቻችን የምናስተምራቸው እናትና አባታቸውን አክብሩ። ስለዚህ ሚስት አንደኛው ጥሪዋ ባሏን ከማክበር ሌላ ልጆቿን አባታቸው እንዴት ማክበር እንዳለባቸው ለአባታቸው እንዴት ሳሚት እንደሚያደርጉ ለሷም ታስተምራለች የአባታቸው ነው። ይሄ ግን ማለት አባታቸው ጥሩ ያልሆነ ነገር ሲሰራ ጥሩ ያልሆነ በደንብ ምሳሌ መስጠት ይቻላል። ግን ጥሩ ያልሆነ ነገሮች ሲያደርግ ለምሳሌ ልስጥ። ክሪስማስ ሁሉ ልጆቹም ትንንጥ ናቸው። ክሪስማስ ለትንንጥ ልጆች ኢምፖርታንት ነው። አንዳንድ ቤቶች ክሪስማስ አናከብርም አይድል ነው የሚሉ አሉ። አይ ሪስፔክት ዳት። ግን ደግሞ እንደዚህ አይነት ክሪስማስ ካለስ በርዝዴይ ፓርቲ ምናምን የምታደርጉላቸው ነገር ከሆነ ልጆች ኤክሳይትድ ሆነው ባል ግን ስሜት በሆነ ነገር ተነክቷል ብሎ ጥሎ ሲሄድ ልጆች ሲያዝኑ ሚስት አይ እናንተን እኮ ይወዳቸዋል አሁን የሆነ ስራ ገጥሞት ነው። እሱ ውሸት መንገድ ነው። በውሸት ልጆቻችንን በምንም መንገድ እውነተኛ በሆነችዋ ጽድቅ በሆነችዋ ህይወት ባለባት መንገድ መምራት አንችልም። ውሸት ነው። የውሸት አባት ደግሞ ሰይጣን ነው። ገባችሁ አይደል? ስለዚህ ያ አባታቸው ያደርገው ትክክል አይደለም። ግን ከምንቆጣበት እንጸልይለት ጀኒውንሊ። ልጆች ደግሞ እንዴት ነው ደስ የሚላቸው ለአባታቸው ለእናታቸው መጸለይ። ኦኬ እንጸልይለት እንጂ በውሸት። እንደገና ደግሞ ማንነቱን ማክበር ያልኩበት ሌላ ደግሞ በብዙ ወንድ ልጅ እንደ ሴት ልጅ በሁሉ ነገር ተጠንቅቆ መኖር አይፈልግም። ብዙ ወንድ ማለት ነው አሁንም። ኦኬ ሁሉም ወንድ አይደለም። ኦኬ አሁን ለምሳሌ ብድግ ብሎ ያችን ድክም ያለች የደከመችዋን ጂንስ ሱሪውን የበግ ነጋዴ የሚያስመስለውን ጂንስ ሱሪ ለብሶ ሊሄድ ሲል በቃ እኔ አንተን ነው እንጂ የምወደው የለበስከውን አይደለም። እኔን በሰው ፊት ሪፕሬዘንት የሚያደርገኝ እግዚአብሔር እንጂ አንተ አለባበስ አይደለም። ኦኬ ስለዚህ አንተን ኮምፎርታብል የሚያደርገን ለብሰ ሌትስ ጎ I love you, I appreciate you, I respect you the way you are. ይህም እንደሚባል ታውቃላችሁ አክሰፕተንስ። እግዚአብሔር ቃል ሲናገር እግዚአብሔር በክርስቶስ እንደተቀበላችሁ እርስ በርሳችሁ ተቀባበሉ ይላል። ኦኬ ይሄ ማለት አቢዩዝን እንቀበል። የትኛውም አቢዩዝ ማለት ነው። ፊዚካል አቢዩዝ፣ ሜንታል አቢዩዝ፣ ኢሞሽናል አቢዩዝ፣ ቨርባል አቢዩዝ እነሱን ዌልካም አድርገን ሪስፔክት። ይሄ ከእግዚአብሔር ቃል ውጪ ነው። ባይዘው እንደሱ እያልኩ እንዳልሆነ አደራ አላቸዋለሁ። ኦኬ ሁሉ ጊዜ እንደምናገረው እዚህኛ ኤክስትሪም ከእግዚአብሔር አይደለም። ኦኬ ፌሚኒዝም ከእግዚአብሔር አይደለም። ኦኬ እዚህ ደግሞ በቃ ሁሉ ነገር እሱ በላይ ላይ ይራመድ እያከበርኩት ነው። እሱም የእግዚአብሔር ቃል አይደለም። ኦኬ እንደ እግዚአብሔር ቃል መሄድ ነው። ኦኬ ስለዚህ ሁሉ ሰው አሁን ለምሳሌ ደግሞ ቤቷን ቆንጆ አድርጋ ዴኮሬት ማድረግ የምትችል ትሆናለች። ጊፍትድ የሆናችሁ ሴቶች እግዚአብሔር ይባርካችሁ ይጨምርላችሁ። አይ ሃቭ ኖት ዳት ጊፍት። ግን አንዳንድ ሴቶች በጣም ስጦታ ያላቸው አለ ቤታቸውን ቢዩቲፉል ያደርጋሉ። ባላቸው ደግሞ ምንድነው የሚፈልገው? ያለፈው ጊዜ ተናግሬ ያላለ ጠረጴዛ ወንበር የሚቀመጥባት ወንበር ካለችው ምንም ግድ የለው። ሚስቱን ማንም አይንካበት አይወሰድበት አለቀ። ሂዝ ኦኬ ብዙ ወንድ ኦኬ ዴኮሬሽኑ ቤቱ ምንም ግድ የለውም። ኦኬ ስለዚህ ሚስቱ መታ ክሪቲሳይዝ ሰው ሁሉ እኮ ይወደዋል። የኔ ቤት በመጣ ቁጥር ሰው ሁሉ ነው የሚያደንቀው። እየዞረ ነው ቤቴን የሚያየው። አንተ ግን አፕሪሼት አታረግ ምናምን። አንድ ነገር ማስታወስ ባሌ ኤቭሪበዲ አይደለም። ባሌ ማን ነው? ባሌ በቃ ኦኬ
ግርማ ከሆነ በቃ ግርማ ነው እንደ ግርማነቱ መቀበል እግባችሁ ስለዚህ ሪስፔክት ራሱን በምን ይገለጣል በአክሰፕታንስ እንዳለ አክሰፕት አደርጋል አቢዩዝን አክሰፕት ማድረግ ሪስፔክት አይደለም ኦኬ አቢዩዝን መልካም ያልሆነ ኃጢአትን ኮንፍሮንት አለማድረግ ፍርሃት ሪስፔክት አይደለም ፍርሃት ከእግዚአብሔር አይደለም ኦኬ ኃጢአትን መሸሸግ ከእግዚአብሔር አይደለም ኦኬ ስለሱ ያወራው አይደለም ይሄንን ባላንስ መሳት የለብንም በተለይ እኛ ሴቶች በዚህ ነገር ላይ አሰማማችንን ትክክል ማድረግ አለብን አቢዩዝ እያለ አደልተሪ ይሄ ዝሙት እያለ ኦኬ አንዳንድ ነገር ሚስት እያስተዋለች አይ ሪስፔክትም ምኑን ነው ሪስፔክት የምታደርጊው ኃጢአት ሪስፔክት ይደረጋል እንዴ እኛ ግን በዲስሪስፔክት አንገለጥም ማለት ነው አንቺ በዲስሪስፔክት መገለጥ የለብሽም ይሄን ነገር አክሰፕት አላደርግም በቁጣ በጩኸት ምናምን ሳይሆን አላረግም በቃ ኦኬ this is respect ሌላኛው ደግሞ ሪስፔክት ሁሉ ጊዜ ሚስት ማስታወስ ያለባት ያንቺ ሪስፔክት ባልሽ ከሚያገኘው የትኛውም ሪስፔክት የበለጠ እንደሆነ ማወቅ አለብሽ ኦኬ let's say አሁን ሳሪ ባልሽ በቃ በዚህ ነገር አንደኛ ሆነ ፌመስ ሆነ ምናምን የሚባል ቢሆን ምሳሌ መስጠት አልፈልግም በጣም ብዙ ሰዎች የታወቁ ስለሆነ አሁን ስለ አንድ ሰው እንድመናገር እንዳይመስላችሁ በሆነ ነገር የታወቀ ቢሆን የፈለገ ሪስፔክት የፈለገ በዩኒቨርሲቲዎች ይሁን በካምፓኒዎች ይሁን በምናምን በሀብታሞች ይሁን በምናምን ሪስፔክት ቢያገኝ ያንቺን ሪስፔክት የሚያክል የለም ይሄም የእግዚአብሔር ስርዓት ነው ይሄን ኢንስቲትዩሽን የሰራው አምላክ የደነገገው ያስቀመጠው ነው ማንም ሊያፈርሰው አይችልም ኦኬ እዛ የፈለገ ክብር የሚያገኝ ከሆነ እኔ እኮ ከምከበረው ከቤቴ ውጪ ነው ቤቴ ውስጥ ክብር የለኝም የሚልን ባል ቆም ብሎ ማዳመጥ ጥሩ ነው እውነት ነው ወይ ኦኬ ዲፌንድ ከማድረግ እኔ አከብራለሁ ያው ስትመጣ ምግብ ሰርቼ ጠብቀሃለሁ ምግቡ ገደል ይግባ ይላል በሉ አስቡት ማን ነው ኩስኩስ ተደርጎ ገደል ገብቶ ና የሚበላ አንካ የሚባለው ገባችሁ እሱ ጥሩ ነገር አይደለም ወገኖቼ ስለዚህ ይሄን ነገር ማወቅ አለባት ይሄን ነገር ሳስብ ያለፈውም ጊዜ አንድ ጊዜ እንግዲህ ቆይቷል መሰለኝ ስለዚህ ተናግሬያለሁ ግን አሁን የኤአይ ጊዜ ስለሆነ ኤአይን ጠየቁት የአሜሪካን ፕሬዚዳንት አንድ በሚስቱ በጣም ያልተከበረ በጣም ስራውን ሁሉ መስራት ያቃተው በሷ ዲስሪስፔክት ተደርጎ ምናምን ስለ ኤአይ ያው አሜሪካዊ ስለሆነ አይ እንደሱ የሚባል ነገር የለም ድንገት አምታተሽ ይሆናል ምናምን ብሎ ስለ አብርሃም ሊንከን ሊነግረኝ ጀመረ እሱ ስራውን በጣም አጠናቆ የሰራ ነው በዚህ የታወቀ ነው ያለ ሂስትሪ ነግረኝ ጀመረ ገባችሁ ግን ደግሞ ከዛ መጨረሻ ፓራግራፉን ሲጨርስ ኤአይ ምን ቢለኝ ጥሩ ነው በእርግጥ ይሄን ሰምተሽ ሊሆን ይችላል ፓብሊክ ቦታ ሆነው ቡና ፊቱ ላይ ደፍታበታለች isn't that what I'm looking for okay ያው አሜሪካዊ ስለሆነ ራሱን አገሩን ሲጠብቅ it's good እና አብርሃም ሊንከን የታወቀ ፕሬዝዳንት ነው 16ኛው ፕሬዝዳንት እንደሆነ እኔ ማወቁን ግን ምን ችግር የለውም ማለት ምን ችግር የለውም ሳይሆን ሌላ ጊዜ ደግሞ ረሳዋለሁ ኦኬ እናንተ እንደኔ ከሆናችሁ ማለት ነው ሂስትሪ የምታውቁ ሰዎች እንግዲህ ይቅርትሉኛላችሁ ስለዚህ yes በጣም የታወቀ ሰውዬ ነው የአሜሪካንን ዩኒየን የጠበቀ ነው ሲቪል ዋር የነበረበት ዘመን ነበር አይደለ በዛ በ18ኛው 65ኛው ከባድ የሆነ ኤፕሪል 11 ላይ በ18ኛ 65 ዓመተ ምህረት ስፒች እንዳቀረበ ግን ደግሞ እዛ ስፒቹ ላይ ጥቁሮች የመምረጥ ቮት ሊኖራቸው ይገባል የሚል ስቴትመንት ሰርቶ በኤፕሪል 11 ይሄን ስፒች ያቀረበ በኤፕሪል 15 ተገደለ ኦኬ ስለዚህ ለአሜሪካን ሂስትሪ በጣም ኢምፖርታንት እንትን ያበረከተ ሰው ነው ግን የሚገርማችሁ ነገር በፓብሊክ ቦታ ሚስቱን ይዞ መሄድ አይፈልግም ነበር ምክንያቱም ታቃልለዋለች ሌላ ባህሪዋ ደግሞ በሚገርም ሁኔታ አለባበሱን ሁሉ ጊዜ ክሪቲሳይዝ አድርገዋለች ሁሉ ጊዜ ኦኬ በደንብ ስፔሲፊክሊ የተጻፈ ባላይ ዝም ብዬ ስገምት በቃ አይታችሁት ከሆነ አብርሃም ሊንከን እኔ ባለቤቴንም ስለሆነ ነበር አብርሃም ሊንከን እኮ ተብሎ ፒክቸር
ሰውነት ትንሽ ያለው አታዩ። በዛ ላይ ደግሞ ኤአይ ሲነግረኝ በጣም ብዙ ሰዓቱን ይፈጅ ነበረ ስራው ላይ ያለ። ኦፍ ኮርስ ይፍጅ እንጂ የት ሂድ። ኦኬ አንዳንድ ወንድ ዲስሪስፔክት የሚደረግበት ቤቱ ዲስሪስፔክት የሚደረግበት ከመሆኑ የተነሳ ስራው ያመሻል፣ ስራው ይቆያል። በስራው ደግሞ ቦነስን ከአንተ በጣም የምትሰራው የሚያስደንቅ ነው ይላል። እሱ እኮ እንደ በረዶ እየቀለጠ እኮ ነው፣ እንደ አብርሃም ሊንከን። ሪሜምበር የአንቺ ባልሽን ማክበር ለሱ ምን አይነት ነገር አቅም ጉልበት ነው። I love you, I respect you፣ በምትሰራው ነገር እኮራብሃለሁ፣ ትችላለህ፣ አይዞህ ማለት ነው ሪስፔክት። ኦኬ ስለዚህ ቤት ሲመጣ ማለት ያንን ሪስፔክት ከሚስቱ ሲቀበል እንደገና ነገ ጠዋት ወጥቶ ስራው ለመሄድና በስራው አካባቢ ያለውን የሚያስቸግር ማአት ነገር ባል አይናገርም። መጥቶ ዲት የቀኑ ሙሉ ገጠመኝ ልንገርሽ፣ ወንድ ልጅ አይልም እንደሱ አይነት ነገር። ሴት ልጅ ናት እንደሱ ምታወራ። ማአት የገጠመውን ነገር እንደ አዋራ ከላዩ ላይ አራግፎ ጣል አድርጎ የሚቀጥለውም ጊዜ ተነስቶ ምግብ ጠረጴዛ ላይ እንዲኖር ለመስራት የሚወጣበት አቅም የምትሰጠው ሚስቱ ናት። ስለዚህ አንቺ ሪስፔክት የባልሽ አቅም እንደሆነ መርሳት የለሽ። እኔ በልቤ እንደማከብረው ያውቃል፣ ቤተሰቦቼም በሙሉ ያከብሩታል። በእርግጥ ወንድ ልጅ ክብር ከየትም ይምጣ ከየትም የሚወደው ነገር ነው። እሱ ደግሞ እግዚአብሔር ነው የፈጠረው። ኦኬ ይኔ ያልኩ ያለሁት ቤተሰቦች ያክብሩት፣ ቆንጆ ነው። አንቺ ግን እሱ በሚገባው መንገድ ስታከብሪው አቅም በሁሉ ነገር ትሰጪዋለሽ። እወድሃለሁ እያልሽ እየተናገርሽ ነው። እንደገና ደግሞ አምንብሃለሁ፣ ትችላለህ እያልሽ እየተናገርሽ ነው። ወገኖች አይኖ ፕሮሚስ አድርጌ ነበር ቪዲዮ ሲጀምር ጨርሰዋለሁ ብዬ ግን አልጨረስኩትም። ስለዚህ እንደ ጌታ ፈቃድ ስለ እናንተ ነው ግን አደራ ለምናችኋለሁ። በተለይ ወጣት የሆናችሁ ሚስቶች፣ እንደገና ያላገባችሁ ወጣቶች ይህን ነገር አደራ እንድታዳምጡኝ ይፈልጋለሁ። እሺ በትህትና እና አልጨረስኩትም። እንደ ጌታ ፈቃድ ሌላ ጊዜ ስንገናኝ ጨርሰዋለሁ ብዬ አስባለሁ። ዛሬ ግን ስላዳመጣችሁኝ በጣም አድርጌ አመሰግናለሁ። ሌላ ጊዜ በሌላ ፕሮግራም እስክንገናኝ ደህና ቆዩ።